ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ ለዕለቱ ያዘጋጅናቸው መረጃዎች እነሆ። በቅድሚያ ዋና ዋናዎቹን። ህወሓት በአጭር ጊዜ መቀለ እንገባለን ለሚለው የአቶ ጌታቸው ረዳ ንግግር ምላሽ ሰጠም። ወደ መቀለ መግባት የሚቻለው በይቅርታና በትግራይ መንግስት ፍቃድ ብቻ ነው ብሏል። የሱዳን ጦር በብሉ ናይል ውስጥ 2 ቦታዎችን መልሶ መቆጣጠሩ አስታወቀም። በኬንያ በተቀሰቀሰው ህዝባዊ አመፅ አንድ ሰው ሲገደል ከ200 በላይ ሰዎች መታሰራቸው ተገለጸም። አሁን ወደ ዝርዝር እናልፋለን። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው ተወያዩ። ሰኞ ዕለት ግንቦት 10 ቀን 2018 ዓ.ም ሁለቱ ሚኒስትሮች በሁለትዮሽ ጉዳዮችና በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸው የውጭ ጉዳይ ሚኒስቴር በማህበራዊ ድረገጽ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። በቀጠናዊ ሰላምና ደህንነት ዙሪያ የተወያዩ ሁለቱም ሚኒስትሮች በአካባቢው ላሉ የተለያዩ ግጭቶች ብቸኛው መፍትሄ በውይይት ፖለቲካ መፍትሄ መፈለግ መሆኑን መነጋገራቸው ሚኒስትሩ አስታውቋል። የሳዑዲ የውጭ ጉዳይ ምክትል ሚኒስትር ኢንጂነር ዋሊድ አብዱል ከሪም አልካሪጅ በየካቲት ወር አስመራ ከጎበኙ በኋላ ወደ አዲስ አበባ መጥተው እንደነበር ይታወሳል። ምክትል የውጭ ጉዳይ ሚኒስትሩ በሶስተኛ ወራቸው ወደ አዲስ አበባ የተመለሱ ሲሆን ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የረዥም ጊዜ ወዳጅነትና የህዝብ ለህዝብ ትስስር ዙሪያ ተወያይቷል። ውጭ ጉዳይ ሚኒስትሩ የሀገራቱ ግንኙነት በማጠናከር በሳዑዲ አረቢያ የሚገኙ ኢትዮጵያውያን ደህንነት መጠበቅ እንዲሁም ለኢትዮጵያውያን ሰራተኞች ህጋዊ የስራ ቅጥር እንዲመቻች መጠየቃቸው ተገልጿል። በሳዑዲ አረቢያ ከ200 የሚበልጡ ኢትዮጵያውያን በደቡባዊ የሀገሪቱ ክፍል በሚገኝ እስር ቤት የሞት ቅጣት እንደተፈረደባቸውና ሌሎች 65 የሚሆኑ ስደተኞች ተመሳሳይ ፍርድ እንደሚጠብቃቸው የሰብአዊ መብት ተሟጋች ድርጅቶች አስታውቋል። ኢንጂነር ዋሊድ አብዱል ካሪም አልካሪ በበኩላቸው ለኢትዮጵያውያን ሰራተኞች ደህንነቱ የተጠበቀ የስራ ዕድል ለማረጋገጥ ህጋዊ የሰራተኛ ቅጥር አስፈላጊ መሆኑን ጠቁመዋል። ህወሓት በአጭር ጊዜ መቀለ እንገባለን ለሚለው የአቶ ጌታቸው ረዳ ንግግር ምላሽ ሰጠም። ወደ መቀለ መግባት የሚቻለው በይቅርታና በትግራይ መንግስት ፍቃድ ብቻ ነው ብለዋል። አዲስ ተመሰረተ በተባለው የትግራይ ሰላምና ለውጥ ምክር ቤት መድረክ ላይ አቶ ጌታቸው ረዳ ወደ መቀለ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን መናገራቸው ይታወሳል። በተለይ በአጭር ጊዜ ውስጥ ወደ መቀለ እንደምንገባ በውስጥ ምንም አይነት ጥርጣሬ የለኝም በማለት ኃይሉ ዋና ከተማዋን መልሶ ለመቆጣጠር በከፍተኛ ቁርጠኝነት እየሰራ መሆኑን አውጇል። ይህንን ተከትሎ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ድርጊቱ የብሔራዊ ክህደት ጥግና የጭንቀቶቹ መገለጫ ሲሉ በጽኑ ኮንኖታል። አቶ ሚካኤል አስገዶም በሰጡት በዚህ ምላሽ ጌታቸው ላይ የሚታየውን እንቅስቃሴ ከከፍተኛ የውስጥ አለመረጋጋትና ከህሊና ወቀሳ የመነጨ መሆኑን በመግለጽ ጠንከር ያሉ ቃላትን ተጠቅመዋል። በሌሊት በተኛህበት ታልማለህ፣ ከዚያ የመቀሌው መንደሮች ይታዩሃል። ያኔ ከድተህና ክህደት ፈጽመህ ወደ አዲስ አበባ የመጣህ መሆኑን እንደገና ታስባለን። ከዚያም ህሊና ይወቅስህና ታብዳለህ በማለት የአመራሮቹን ስነልቦናዊ ሁኔታ ገልጿል። ነገ መጣሁ ከነገ ወዲያ መጣሁ እያልክ ትፎክራለህ፣ ታውጃለህ። ይህ አይሳካም፣ ከባድ ነው ካሉ በኋላም ወደ ሌላ እብደት በመሸጋገር መብረቅና ነጎድጓድ እንዲረዳቸው መማፀን እንደጀመሩም ተናግሯል። ይህንም ሁኔታ የተረበሸ ህይወት፣ የባከነ ማንነትና አደጋ ላይ የወደቀ ህሊና መገለጫ እንደሆነም ገልጿል። አቶ ሚካኤልም በመጨረሻም ወደ መቀሌ መግባት የሚቻለው በይቅርታና በትግራይ መንግስት ፍቃድ ብቻ መሆኑን ቃል አቀባዩ አቶ ሚካኤል አስገዶም አስገንዝቧል። እንዲህ አይነቱ በፉከራ የታጀበ አካሄድ መቀሌ ከመግባት ባለፈም በአሁኑ ወቅት በአዲስ አበባ ለመኖርም ዋስትና የማይሰጥ የጭንቀት መገለጫ ነው ብለዋል። ግንቦት 9 ቀን 2018 ዓ.ም በአዲስ አበባ የተቋቋመው ምክር ቤት በትግራይ ያለውን ኃይል በኃይል ማስወገድ ዓላማ ያደረገ እንደሆነም ተገልጿል።
የሱዳን ጦር በብሉ ናይል ውስጥ 2 ቦታዎችን መልሶ መቆጣጠሩ አስታወቀ። የሱዳን ጦር ኃይሎች ሰኞ ዕለት በብሉ ናይል ክልል 2 አካባቢዎችን መልሶ መያዛቸው አስታውቋል። እነዚህ በብሉ ናይል አካባቢ የሚገኙት 2 አካባቢዎች መልሶ መያዛቸውን አርኤስኤፍ እና በአብዱል አዚዝ አልሂሉ የሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን የጋራ ጥምረት ላይ ከፍተኛ ውጊያ ዘመቻዎችን አድርጎ ነው። የሰራዊቱ ዋና አደረጃጀት በብሉ ናይል የሚገኘው 4ኛው የእግረኛ ክፍል ባወጣ መግለጫ ጦሩ ከአጋሮቹ ክፍሎች ጋር በመሆን በክልሉ ደቡብ ምስራቅ ክፍል የሚገኙትን የከረንና የዱካን አካባቢዎችን መልሶ መያዛቸው በመግለጽ ከአርኤስኤፍ ሚሊሻዎችና ከጆሴፍ ቱካ ኃይሎች ጋር በተፈጠረ ከባድ ውጊያ ከፍተኛ ጉዳት መድረሱንና በርካታ የጠላት ቦታዎችና ወታደራዊ መሳሪያዎችን ማውደሙን ገልጿል። የብሉ ናይል ክልል ከመጋቢት ወር ጀምሮ ከፍተኛ የሆነ የጦርነት ማዕከል ሆኖ እንደቆየና ፈጣን ድጋፍ ኃይሉና የሰሜኑ ታጣቂ ኃይል የተጠናከሩ ወታደራዊ ዘመቻዎችን ከጀመሩ በኋላ የኩምሩክ ከተማና በርካታ አካባቢዎችን ለመቆጣጠር አስችሏቸው ነበር። ክልሉ ከኢትዮጵያና ከደቡብ ሱዳን ጋር ባለው ድንበር ምክንያት ከፍተኛ ስትራቴጂካዊ ጠቀሜታ እንዳለው ይነገራል። በኬንያ በተቀሰቀሰው ህዝባዊ አመፅ አንድ ሰው ሲገደል ከ200 በላይ ሰዎች መታሰራቸው ተገለጸ። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀሰቀሰ። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በሀገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነው። ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦች መንገድ ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይ መስተጓጎል ፈጥሯል። የአሁን ተቃውሞ የተነሳው የኤነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ ነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋ ከ20 በመቶ በላይ ጨምሯል። በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሺሊንግ ገደማ ደርሷል። ቢቢሲ እንደዘገበው ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸው የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብለዋል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገድደዋል። ኢራን ለአሜሪካ አዲስ የሰላም እቅድ በፓኪስታን በኩል ማቅረቧ ተነገረ። በመካከለኛው ምስራቅ የሚካሄደውን ጦርነት ያስቆማል የተባለ ኢራን ያቀረበችውን አዲስ እቅድ ፓኪስታን ለአሜሪካ መስጠቷን ምንጮች ለሮይተርስ ተናግረዋል። በሁለቱ ሀገራት መካከል እየተካሄደ ያለው የሰላም ድርድር ውጤት ሳያገኝ በእንጥልጥል ባለበት ወቅት ትላንት ሰኞ ነው ፓኪስታን የኢራንን አዲስ እቅድ ለአሜሪካ ያቀረበችው። ምንጮች በሁለቱ ሀገራት መካከል ያለውን ልዩነት በዚህኛው የሰላም እቅድ ማጥበብ ይቻል እንደሆነ ተጠይቀው ጊዜ የለም ብሏል። አክሎም ሁለቱም ሀገራት የሚፈልጉትን በየጊዜው ይቀያየራሉ በማለት ከስምምነት ያልተደረሰበት ምክንያት ጠቅሷል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሀገራቸው ዩራኒየም የማበልጸግ መብቷ ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የተናገሩትም በዛው ዕለት ነው። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ለድርድር የሚቀርብ ወይም የሚለወጥ አይደለም። ኢራን ዩራኒየም ለማበልጸግ ያላት መብት የኒኩሌር መሳሪያዎችን ላለማስፋፋት በተፈጠረው ስምምነት መሰረት እቅድና የተሰጠ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ባለስልጣናት ከስምምነት ለመድረስ መፍጠን እንዳለባቸው በመግለጽ ጊዜው እየተገባደደ ነው ሲሉ አስጠንቅቋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እሁድ ዕለት በስልክ መነጋገራቸው ተከትሎ ነው። አሁን ደግሞ የደህንነት አማካሪዎቻቸውን እንደሰበሰቡ እየተነገረ ነው። ዜናዎቻችን እነኚህ ይመስሉ ነበር። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ስለምትከታተሉ እናመሰግናለን። መልካም ጊዜም